ሰላም ተማሪዎች እንዴት ናችሁ? እንግዲህ ዛሬም እንደተለመደው በአዲስ ርዕሰ ጉዳይ የምንነጋገር ይሆናል። እንግዲህ ዛሬ ደግሞ አዲሱን ቻፕተር እንጀምራለን። ቻፕተር 5 which is about human body system። ስለዚህ ዛሬ የምንማረው human body system ይሆናል ማለት ነው። ስለዚህ ከhuman body system ውስጥ የተወሰነውን በዚህ ቻፕተር ላይ የምናይ ይሆናል። ከዛ በፊት ግን እንደ ጥያቄ what is human body system? human body system ስትሉ ወይም ስትባሉ ምንድን ነው? So it is an organization of different organs. So when we say organization ማለት መጣመር አንድ ላይ መምጣት ምን ማለት? ማን different organs የተለያዩ ኦርጋኖች አንድ ላይ መምጣት ወይም አንድ ላይ መዋሃድ ወይም ኦርጋናይዝ መደረግ ማለት ነው። ግን ኦርጋናይዝ ሲደረጉ ዝም ብሎ ሳይሆን to perform a specific function or a complex function together for the body ስራ ይሰራሉ። ያን ስራ የሚሰሩት ምንድነው ማለት ነው? በህብረት ነው። በህብረት ሲሆን ደግሞ እንዴት ነው ካለን ተናበው ይሰራሉ ማለት። ስለዚህ የተለያዩ የኦርጋን ክፍሎች ተናበው አንድ ላይ ስራ ሲሰሩ ምን እንለዋለን? ቦዲ ሲስተም እንለዋለን ማለት ነው። ያ ቦዲ ሲስተም የትኞቹ ኦርጋኖች ናቸው የተባበሩት? ከዛ ደግሞ ያ የተባበሩት ኦርጋኖች ደግሞ ምን አይነት ስራ ይሰራሉ የሚለውን ነገር በምናይበት ሰዓት ላይ በዛ መሰረት የተለያዩ አይነት ሲስተሞች አሉ ማለት ነው ሰውነታችን ስር። ምናልባት ከዚህ በፊትም በተማራችሁት መሰረት organization of living things ተምራችኋል ብዬ አስባለሁ። What is the smallest unit of living things? The smallest unit that you have. So the smallest things or the smallest structure of living things is cell አይደል? ሴሎች አንድ ላይ ግሩፕ ይፈጥሩና ምን ይፈጥራሉ? ቲሹ። የተለያዩ ቲሹዎች አንድ ላይ ግሩፕ ይፈጥሩና ምን ይሰራሉ? ኦርጋን። ኦርጋኖች ደግሞ የአንድ ላይ ግሩፕ ይፈጥሩና ምን ይሰራሉ? ኦርጋን ሲስተም ወይም ሲስተም የምንለውን ይሰራሉ ማለት ነው። ይህ ኦርጋን ሲስተም ደግሞ ምን ይሰራል ማለት ነው? አንድ ህይወት ያለውን ነገር ማለት ነው። እኛን በምናይበት ሰዓት ላይ ራሳችንን ስናይ እንደዛ ነው ማለት ነው። ምሳሌ ይሄ እጃችንን በምናይበት ሰዓት አንድ ኦርጋን ነው ብለን እንወስደዋለን አይደል? ኦርጋን ነው ግን ስንል ይሄ ኦርጋን ከምን ተሰራ ስንል የቆዳ ቲሹ አለ፣ የመስል ቲሹ አለ፣ የአጥንት ቲሹ አለ፣ የደም ቲሹ አለ። ከዛ ደግሞ ወደ ውስጥ ደግሞ ዝቅ ስንል ደግሞ ማን አለ ማለት ነው? የአጥንት ሴል አለ፣ የስጋ ሴል አለ፣ የቆዳ ሴል አለ፣ የደም ሴል አለ እያለን እንሄዳለን ማለት። ስለዚህ ሴሎቹ አንድ ላይ ግሩፕ ይፈጥሩና ቲሹዎቹ ግሩፕ ይፈጥሩና ኦርጋኖቹ ግሩፕ ይፈጥሩና ሲስተሙ ደግሞ አንድ ኦርጋኒዝም የምንለውን ነገር ይፈጥራሉ ማለት ነው። ስለዚህ በዛ መሰረት ስንሄድ እስቲ ምን አይነት ሂውማን ቦዲ ሲስተምን ታስታውሳላችሁ? ምን ሰውነታችን ላይ ያሉ ወይም ሊቪንግ ቲንግስ ላይ ያሉ ሲስተሞችን ምን ታስታውሳላችሁ? የተወሰኑትን ለማንሳት ያህል ምሳሌ ሪስፓይራቶሪ ሲስተም። ሪስፓይራቶሪ ሲስተም በዋናነት ከመተንፈሻ አካል ጋር የተያያዘ ማለት ነው። ስለዚህ አፍንጫ፣ አፍ፣ ይሄ ትራኪያ ጉሮሮ ስር ያለ ማለት ነው። ከዛ ትቦ፣ የተለያዩ ትቦዎች አሉ፣ ብሮንኪዮልስ፣ ብሮንካይትስ የምንላቸው። ከዛ ደግሞ ሳምባ ይሆናል ማለት ነው። ስለዚህ አፍ፣ አፍንጫ፣ ሳምባ ምናምን ተባብረው አንድ ስራ ሲሰሩ ምን ሲስተም ይሰራሉ ማለት ነው? ሪስፓይራቶሪ ሲስተም ይሰራሉ ማለት ነው። ሪፕሮዳክቲቭ ሲስተም ደግሞ እንደዛው ማህፀን፣ ብልት የመሳሰሉት ነገሮች ደግሞ ህብረት ሰርተው ምን ይሰራሉ? ሪፕሮዳክቲቭ ሲስተም ምን ይሰራሉ ማለት ነው። ኤክስክራቶሪ ሲስተም ቆሻሻ ማስወገጃ ማለት ነው። አፍንጫ በራሱ ቆሻሻ ያስወግዳል፣ ካርቦን ዳይኦክሳይድ፣ ሙቀት ያስወግዳል። አፍም እንደዛው ማለት ነው። ከዛ በተረፈ ደግሞ አነስ ወይም የፊንጢጣ ቀዳዳ ብለን የምንለው ማለት ነው። እነዚህ ደግሞ ተደማምረው ብልት ራሱ ተደማምሮ ሽንትን ለማስወገድ ምን ይሰራሉ? ኤክስክራቶሪ ሲስተም የምንለውን ነገር ይሰራሉ ማለት ነው። ዳይጀስቲቭ ሲስተም የምግብ መፍጫ አካላት የምንለው ወይም የምግብ መፍጫት ሂደት ማለት ነው። ለዚህ ደግሞ እንደዛው አፍ፣ ጨጓራ፣ አንጀት፣ ትልቁ ትንሹ እያለን እነዚህ በሙሉ ተባብረው ምን ይሰራሉ ማለት ነው? ዳይጀስቲቭ ሲስተም ይሰራሉ ማለት ነው። ሊምፋቲክ ሲስተም ደግሞ ስንል ይሄ በዋናነት ራስን ከበሽታ ከመከላከል አንጻር በተለይ ከቀይ ደም ሴል ውጪ ያለው ፈሳሽ በዋናነት ሊምፋቲክ እንለዋለን፣ ሊምፍ ሲስተም እንለዋለን። ስለዚህ እነዚህ ሊምፋቲክ ሲስተም በመናበብ ሰውነታችንን ከበሽታ የመከላከልና ከአደጋ የመከላከል ነገር ይሰራሉ ማለት ነው። ሌላው ዩሪነሪ ሲስተም ነው። ለብቻው ከሄድን ደግሞ ስለ ኪድኒ ማለት ወይም ኩላሊት የምንለው ስትራክቸር እንዴት አድርጎ ነው ከሰውነታችን ጋር ተግባብቶ ከሌሎች ሰውነቶች ጋር ተግባብቶ ሽንት የሚያስወግደው የሚለውን ነገር ይመጣል ማለት። we can talk about circulatory system። circulatory ደግሞ ሲስተም ስንል ደግሞ የምግብ ዝውውር ሰውነታችን ላይ የኦክሲጅን ዝውውር ሰውነታችን ላይ ስናወራ እዚህ ላይ ማን አለ ማለት ነው? ደም አለ፣ ልብ አለ፣ የደም ስሮች አሉ። እነዚህ ተባብረው አንድ ላይ ምን ይሰራሉ? circulatory system የምንለውን ይሰራሉ ማለት። ሌላው ኢንዶክራይን ሲስተም የምንለው አለ። ኢንዶክራይን ሲስተም ይሄ በዋናነት ግላንድ ጋርና ኢንፎርሜሽን ጋር በተያያዘ ነው። ስለዚህ የተለያዩ ቦታዎች ላይ እጢዎች አሉ። ኖርማል እጢዎች በሽታ የሚሆኑ ሳይሆኑ ኖርማል እጢዎች አሉ። እነዚህ እጢዎች ምን ያመነጫሉ ማለት ነው? ሆርሞን ያመነጩና ሰውነታችን በተለያየ መንገድ እድገቱን ያሳያል ማለት።
ለምሳሌ ከልጅነት ወደ አዋቂነት ስናድግ ብዙ ጊዜ ምን አለ ማለት ነው ሰከንደሪ ሴክሹዋል ካራክተሪስቲክስ የምንላቸው ነገሮች ይወጣሉ። ጺም መብቀል ይጀምራል፣ ብብትር ፀጉር መብቀል ይመጣል፣ ሴቶች ጡት ያወጣሉ፣ ዳሌ ይሰፋል። እነኚህ ነገሮች በዋናነት የሚካሄዱት በምን ምክንያት ነው? በዚህ በኢንዶክራይን ሲስተም ማለት ነው። ስለዚህ እነዚህ ሆርሞኖች ከተለያዩ ቦታ ላይ ይመነጩና ተናበው ኦርጋኒዝሙ ላይ ለውጦች ወይም ሰከንደሪ ሴክሹዋል ካራክተሪስቲክስ የምንለውን ለውጥ እንዲመጣ ምክንያት ይሆናሉ። ያ ኢንዶክራይን ሲስተም እንለዋለን። ሌላኛው ነርቨስ ሲስተም በዋናነት ልክ እንደ ኢንዶክራይን ሁሉ ኮሚኒኬሽን ላይ ትኩረት ያደረገ ሆኖ ነገር ግን በዋናነት ከአእምሮ ወይም ይሄ ብሬን ከምንለው ስትራክቸር እንዲሁም ከሌሎች የሰውነቶቻችን ክፍል ጋር በመግባባት እንዴት አድርጎ ካለው ኢንቫይሮንመንት ከከባቢው ሁኔታ ጋር የምንግባባበት ማለት። ስለዚህ ዛሬ በዋናነት የምናነሳው ነርቨስ ሲስተምን ይሆናል። ከዛ በፊት ግን እንደ መግቢያ ኮኦርዲኔሽን ምንድነው? ሶ ዋትስ ኮኦርዲኔሽን? ኮኦርዲኔሽን ኢዝ ሲምፕሊ ኮሚኒኬሽን እንደማለት ግንኙነት። የሆኑ አካላቶች ግንኙነት አድርገው ያ ግንኙነታቸው ያማረ ወይም የተማከለ ወይም ደግሞ የተስተካከለ ወይም ደግሞ ጥሩ ግንኙነት ያለው ነገር ሲኖር ኮኦርዲኔሽን እንለዋለን። ስለዚህ ግራ እጄ ከቀኝ እጄ ጋር ኮኦርዲኔት ያደርጋል። አይኔ ከማየው ነገር ጋር ኮኦርዲኔት ያደርጋል። ምላሴ ልናገረው ከማስበው ነገር ጋር ኮኦርዲኔት ያደርጋል። እግሬ ስራመድ ባላንሴን እየጠበቅኩ እንዴት እያደረገ ኮኦርዲኔት ያደርጋል። ስለዚህ ሰውነታችን ስር ኮኦርዲኔሽኖች አሉ ማለት ነው። there are two ways in which bodies of animals can coordinate ማለት ልክ መግቢያ ላይ እንዳልኩት ቅድም አንደኛው the endocrine system ነው፣ ሁለተኛው ደግሞ the nervous system የምንለው ማለት ነው። so endocrine system ቅድምም እንዳልነው ምንድነው ይሄ endocrine system የምንለው እና nervous system የምንላቸው በሁለቱ መሰረት there is going to be a coordination ማለት ነው። so what is endocrine system? ይሄንን እንደ መግቢያ ጫፉን ብቻ እናንሳ። endocrine system ማለት ቅድም እንዳልነው it is a hormonal or chemical communication በዋናነት እዚህ ቦታ ላይ የሚካሄደው በሆርሞን ነው ማለት ነው። it is hormonal or chemical ሆርሞን ስንል ኬሚካል ኮምፓውንድ ናቸው፣ usually ፕሮቲን ናቸው። ስለዚህ እነዚህ ፕሮቲኖች ይመረቱና ሰውነታችን ላይ ለውጦች እንዲመጡ ምክንያት ይሆናሉ። ቅድም ያልናቸው ምሳሌ ጺም ለማብቀል የሆርሞናል ቼንጅ መኖር አለበት። ድምጽ ከልጅነታችን ቀጭን ሆነን ከዛ ስናደግ ወፈር እንዲል ሆርሞናል ቼንጅ አለው ማለት። ፊዚካሊ ልጅ እያለን ከነበረው እየሰፋ ትከሻችን እየሰፋ እንዲሄድም ሆርሞናል ቼንጅ አለው ማለት። ስለዚህ ኮሚኒኬሽን አለ ማለት ነው። በማን? በግላንድ በእጢውና በሰውነት ክፍሎቻችን ማለት ነው። ስለዚህ እነዛ እጢዎቹ ያንን ነገር ያመርቱና ወይም ሆርሞኑን ያመርቱና በዛ ሆርሞን አማካኝነት ለውጦች ይመጣሉ። ሴት ልጅ አርግዛ ትወልዳለች። ከማርገዟ በፊት ግን መጀመሪያ ምን ይሆናል? እንቁላል ይመረታል። ለርቢ ዝግጁ ናት ምናምን ተብሎ ይወሰዳል። ካልተዘጋጀችስ ሬዲ ካልሆነች በ28ኛው ቀን ምን ይሆናል ነው የሚባለው? በአቬሬጅ የወር አበባ ይመጣል አይደል? ያ ማለት ተዘጋጅቶ የነበረው ማህፀን ይወገድና ከእንደገና ለሌላ ዙር ሬዲ መሆን አለበት ማለት። ስለዚህ ያ የሚወገደው በምን ምክንያት ነው ካልን በሆርሞናል ቼንጅ ማለት ነው። እንቁላሉ ወጥቶ ይጠብቃል። ስፐርም ሴል በማያገኝበት ሰዓት ላይ እንቁላል ሴሉ ይሞታል። ስለዚህ የሞተው ነገር መወገድ አለበት። ልጅቷ ለማርገዝ ሬዲ አይደለችም የሚለው እሳቤ እንዲኖር ይሆናል። ስለዚህ ሆርሞኖች ይመነጩና ያ ነገር ከእንደገና እንዲጠራ ይደረጋል ማለት ነው። ስለዚህ እንዲህ አይነት ኮሚኒኬሽኖች የሚካሄዱት በኢንዶክራይን ሲስተም ነው ማለት ነው። So when we compare it with that of the nervous system, it is very slow. ኮሚኒኬሽኑ ግን ቀርፋፋ ነው። ቀናት ሊወስድ ይችላል፣ ወራት ሊወስድ ይችላል ማለት። ስለዚህ ኮሚኒኬሽኑ ያ ሆርሞኑ መንጭቶ የሆነ ነገር ተደርጎ ለውጥ እስከሚመጣ ድረስ ጊዜ ይፈልጋል። በጣም ቀስ ያለና ዘገምተኛ ነው ፍጥነቱ ማለት ነው compared to that of the nervous system ማለት ነው። So our main topic is going to be the nervous system. ስለዚህ ወደ ዋናው ፖይንታችን እንገባለን። nervous system. So what is this nervous system? It is both electrical and chemical communication. ከኢንዶክራይን ሲስተም አንዱ የሚለየው ነገር ምንድነው? ኮሚኒኬሽኑ አንደኛው ኤሌክትሪካል ነው ስንል there are electrical charges ማለት ነው። እንደ ማንኛውም ኤሌክትሪክ ነገር እንደምንለው ቻርጅ አለ ማለት ነው። ስለዚህ ኤሌክትሪካል ነው። በዛው ልክ ደግሞ በተጨማሪነት ኤሌክትሪካል ብቻ ደግሞ ሳይሆን ኬሚካልም ነው። ኬሚካል ስንል ግን ሆርሞን ሳይሆን እንደ ኢንዶክራይን ሲስተም ሌላ ኬሚካል ሪአክሽን ይካሄድበታል። ስለዚህ ኮሚኒኬሽኑ ምን አይነት ነው? ሁለት አይነት ነው። አንደኛው ኤሌክትሪካል ነው፣ ሁለተኛው ኬሚካል የምንለው ነው ማለት ነው። now it is very fast በጣም ፈጣን and it happens within seconds ማለት ነው። ደቂቃዎች ውስጥ even ማይክሮ ሰከንድ ውስጥ ሚሊ ሰከንድ ውስጥ happen የሚያደርግ ነገር ነው ማለት ነው። በጣም ፈጣን ነው compared to the endocrine system ማለት ነው። አብዛኛው የዕለት ተዕለት እንቅስቃሴያችን የሚወሰኑት በዚህ በነርቨስ ሲስተም ነው። ስለዚህ ነርቨስ ሲስተም በጣም ፈጣን ነው ማለት ነው። it is composed of two components በዋናነት the nervous system ብለን ስንል ሁለት ኮምፖነንቶች አሉት። ነርቨስ ሲስተምን ለሁለት እንከፍለዋለን። አንደኛው the central nervous system ሴንተር ዋና ቦታ ብለን የምንለውና ሁለተኛው ነገር ደግሞ
ዘ ፐሪፈራል ነርቨስ ሲስተም የምንለው ማለት ነው። ስለዚህ ሁለት ኮምፖነንቶች አሉት ማለት ነው።